ያማ አሁን ወደ አዲስ አበባ ልንሄድ ነው። ከማን ጋር? እንዳለ እዚህ ፍራንክፈርት ያው አንዳንድ ፍሬንዶች አሉ ምናምን። ምን ነው አላችሁ? በቃ አዲስ ዓመትን ምናምን ጥምቀት ምናምን ባልጠፋ አዲስ አበባ ታዲያ አዲስ አበባ ታዲያ በዚህ ሰዓት እንዳይገሉ አይስ ማን ትይላል? ማን ጉልበት ኖሮት አልጋ ላይ እስካሁን አርፍሽ ተኛሽ ልጅ። ልክ መጋረጃ ከፍቼ ላይፍ ስገባ ትቁነጠነጫለሽ። ፈጣሪ ወይ ጋይስ ገብርኤልን ተኝታ ነበር እስካሁን። ልክ መጋረጃ ገፍቼ ስልክ ሲይዝ ትለኛለች። ተነሽ ያው እዛ ጋ አጠገብሽ በዚህ ጋር ነኝ ነው ረጂ ኬኳ በዚህ ጋር ወርደሽ ነይ በጠዋቱ እና ታዲያ ጠዋት አይደል እንዴ የምንነሳው? እንደውም አንድ ሰዓት ላይ ተነሳችብኝ። ዛሬ አትሄድም? ዛሬ እኮ ቅዳሜ ነው። እስከ መቼ ነው በልጅሽ የምታፍሪው? ያንቺ አይነት ወይ ያንተ አይነት እስከ ጠፋ ድረስ ያንተና ያንቺ አይነት ወይ ወንድ ኮንክ ያንተ አይነት፣ ሴት ኮንክ ደግሞ ያንቺ አይነት የጠፉ ጊዜ ማለት ነው አውጣታለሁ። አመሰግናለሁ። ይውዬ እንዴት ነሽ የኔ ፍቅር? ዲያዬ ባልሽ ታየ ተነቀሱታ። እኔ ምን አገባኝ? የትኛው የፈታሁት ምን አገባኝ? ዳልቻ አለ እንዴ? ባለበት ሁሉ እግዚአብሔር ይጠብቀው። ልጅ ከወለዱ ቅዳሜ የለም። እውነት እኮ ነው ጌታ። ይኸው በዚህ ሰዓት ተነሳው እስከ 4 ሰዓት እስከ 5 ሰዓት ቅዳሜ ኖርማል ቀን ምተኛ ልጅ የለም እንቅልፍ። ከዚህ በፊት የተነሳችው ባይዘው ቅድም የተነሳችው ምን እሺ ማለት ዱዱ ማለት ፎጣውን ይዘሽ ሄድሽው ፖፖሌስ ተቀመጭ ፎጣ ለብሰሽ ልትቀመጪ ባልሆነ እንደሱ ባልሆነ ማለት ፎጣ ይዘሽ ፖፖ ላይ ቁጭ ብለሽ ስልክ ይዘሽ ልትቀመጪ ባልሆነ እንደሱ እንዳይሆን ብቻ ታሪክ እንዳይሆን እዚህ ቤት የማየው ነገር ፎጣ ይዘሽ ሄደሽ ፖፖሽ ላይ ቁጭ ብለሽ ስልክ ልታይ ባልሆነ። ወይኔ ጉዴ ጋይስ ፎጣዋን ይዛ ሂዳ ጌታን ፖፖ ላይ ልትቀመጥ ስልኳን ይዛ ፈጣሪው በልምሽ ነው በለኝ፣ ፈጣሪው በልምሽ ነው በለኝ። ተነሽሺ አመሰግናለሁ። ኬክ ቆይ አንዴ ጋይስ አመሰግናለሁ ጋይስ። ቱቱ የጠፍታ ነው ወይ? ቱቱና እኔ እኮ ተጣላን ጋይስ፣ ተጣላን። አሁን በዚህ ሰዓት ቱቱ ትኛለሽ በእናትሽ። በቅዳሜ ምድር በዚህ ሰዓት ተነስቼ ምን አስለቀሰው? ወንድ ልጅ ያለቅሳል። ነገ እኮ ነው ጌሞ እንደው አስለቅሳል። ሲጀመር እሱ ልጅ ምን አይነት ሰው እንደሆነ ታውቂያለሽ? ለዚህ ከልዕልቲ የምታወራውን አሳልፎ ወደዚህ ትራንስፈር የሚያደርግ እሱ ነበረ። ልዕልቲ ጋር ያወራል፣ ከዛ እዚህ ደግሞ በኦሮምኛ ያወራል፣ እዛ ደግሞ በኦሮምኛ ያወራል፣ እዚህ በኦሮምኛ ያወራል። ወሬ ያመራል። እንደዛማ ያረገ የሱን ታሪክ ባላቅም ግን ወሬ አለበት በራሱን በትክክለኛ ያውቃል እኮ ነው ያቆይል እንዴ በድምጹ በሲያወራ እኮ አቆይል እንዴ። ኦኬ ከልዕልቲ ጋር ያወራውን እዚህ እንዳለ መንበር የሚተነፍሰው የነበረው ስልሽ ወሬኛ መሆኑን ከድሮ ማቆ ከአሁን አይደል ችግር ስታስበው አንተ እኔ ላይቭ ቡና ጠጡ ላይቭ ገብታ የሱን እንደዚህ አርጋና እሱ በአካሽ ገብ አይለይም እንደዚህ ብሎና በሰው እኔ አሁን እንደዚህ ብዬ ገባሁትና አሁን እንደዚህ ሀይባን ባረጋት አይለይም? ይለያል። እሱ እኮ የሚለው እንደዚህ ተደርጌ ነው ላይቭ ላይ። አሁን እኮ አካውንቱን ለሌላ ሰው ሰጥቶታል እኮ እንደዚህ ነው እንጂ ሁኜ ነው እንጂ እንደዚህ አርጋኝ ገብታ ነው እንጂ እኔ አልገባሁም እኮ ነው ያለው እሱ። እና ይፎግሩ ውሸታም ነው። ከዛ ግን አሁን ይሄ ለምሳሌ አሁን ልጅቷ መጣ አፍንጫዋን ይዛ ምናምን አወራች እያለች ማለት ነው ራሱ ነው እኔ ቡና ጠጡ ማለት ነው። አንደኛ እሱ መሆኑን የሚያስጠረጥረው እንዳለ ለሱ ብቻ ፖዚቲቭ ነው የሚፖስተው እዛ ፔጅ ላይ እሱ ብቻ በጣም በጥሩ ነው የሚፖስተው። በጣም ይሄ አንድ የሺ ሰው ግምት ምናምን ያለ ራሱን በጣም ያሞጋግሳል።
በቃ እንዳለ እዛ ላይ ኪያ በጣም በጥሩ የሚሞገስ ነው። ሌላ ሰው ይረግጣ፣ እሱ ግን የማይሰደብ ሰው ብቸኛ እሱ ነው የማይሰደበው። እኔ ደግሞ ኢትዮጵያ ሄጄ ላገባ ሄጄ ነበረ። ከዛ ግብቼ መጣሁ። ግን እዛ ኢትዮጵያ ያለው ሄጄ ቦሌ ያልኩልሽ እንግዲህ ታውቃለህ፣ በውስጥ ጓደኞቹ ሁሉ ምንም ጥላቻ የሌለው በዋናው አካውንት ያወራታል። በዚህኛው ግን በጣም ይሰድባታል። በቡና ጠጡ ራሱን ከፍ ያደርጋል ምናምን እና እኔማ ቁጭ ብዬ ሳየው ልክ ቪዲዮ ስክሮል ያርኩ ሳይ ነው በጣም የገባኝ እሱ ትክክለኛ መሆኑን ገባ። እሱ ደግሞ ትርፍ ስልክ ስለሌለው በዛው ስልክ ስለሆነ ሎጋውት ሎጊን እያለ የሚገባው ተሳስቶ ላይቭ ገባበት። በቡና ጠጡ አንድ ስልክ ነው ያለው። እሱን ደግሞ ከአይባ ቤት መቶ ራሱ ትርፍ ስልክ አለች ባይ የለኝም ብሏል። በቡና ጠጡ ነው እንደ ላይቭ የገባበት። በቡና ጠጡ እኮ ላይቭ ገብቶ እኮ ወጥቶበት ነው። በምን ታወቀ ታዲያ? ልክ ተሳስቶ በራሱ ፔጅ ገባ ብሎ በቡና ጠጡ ላይቭ እንደኔ ግብት ሲል 9 ሰው እንደገባ ልጅ ወጣ። ለካስ በቡና ጠጡ ነው የገባው። ከዛ ሪከርዶች ደግሞ ከአንዴ ስክሪንሾት ተደረጋው ሲወጣ ሳይወጣ ከዛ በኋላ እሱ ምን ማለት ጀመረ? እኔ ላይቭ ገብቼ ሳይሆን ቡና ጠጡ እንደዚህ አድርጋ አስገብታኝ ነው ቤቴ ላይ ቡኒ እንደዚህ አድርጋኝ ነው እና ታይዞ እኮ ነው ስክሪንሾት እኮ ለቀውት ነው ቡና ጠጡ ባለቤት ተብሎ ተሳስቶ ሎጊን ሎጋውት እያልከው ነው የምትገባው። ደግሞ ትሳሳታለህ። በቃ በዛኛው መስሎት በዚህኛው ገባ። ሁለት ስልክ ካለ ኦኬ ሶኬት አስቀምጠዋለህ። እሱ ግን ሎጊን ሳይል ሎጋውት ሳይሉ በዛው በገባበት ለምን አለቀሰ? በቃ እንትን ለማለት ነው። በጣም ጫና ስለተደረገበት አንድ ቀን ሲቀረው ጌሙ ተናዷል። በጣም ተሰድበዋል። ሁሉም ሰው ማንም ያመነው የለም። ስለዚህ ለጌሙ ኢፌክት ስለሚያደርግበት ደብረዋል። እኔ እኮ በፊት ነው አሁን የገባችው ልጅ ከፈለገች እህቱ ማድረግ ይችላል፣ ከፈለገች ዘመዱ የፈለገ ማድረግ ይችላል። ያን አያሳምንም። የእውነት እሱ ከሆነ መጀመር እንደዚህ ብሎ ካልሆነ የገባው ይሄ መምጣቷ ምናምን ለእኔ በግል አያሳምነኝ። እሷ እየጻፈችልኝ የምመለሰው ነው ለካስ። ቆይ እኔ አንድ ጥያቄ አለኝ የምጠይቅሽ። አሁን በፊት እኔ አሁን ቅርብ ጊዜ ነው ቲክቶክ የመጣሁት። እኔ ኪያ ነው ስሟ ወንዱ ነው ኪያንት ነው ወንዱ እንኳን ኪያ ነው። አሁን ባለቤት ነው የተባለው ኪያ ነው የሚባለው። ኪያን ለማለት ፈልጌ ነው። እኔ ቅርብ ጊዜ ነው የማውቀው ቲክቶክ ላይም ከመጣሁም እኔ ቅርብ ጊዜ ነኝ። ግን አውቃለሁ ወሬ ሲያመላልስ 100% ነው የምልሽ። ወሬ ያመላልሳል። ከሌሊት ቤት እዛች ቤት ዝሆኔ ቤት ከሌሊት ቤት ለልቴ እንዲያለች ከሌ እንዲያለች እኔ ዩቱብ ገና ከኒዮኒ ማኛ ጋር ሰረጋገጥ ገና ዩቱብ ገና ስጀምር በቃ ሙሉ ስገባ ነው የማውቀው እሱ። ከዛም በኋላ ቲክቶክ ላይ ግን አንድ ቀን ተገናኝተን አውርተን አናውቅም ከሱ ጋር። አንቺ የሚያውቅሽ ምን ላይ በላይ ነበርሽ በፊት? አንቺ ማለት ከባልሽ ጋር አንቺ ምን አይነት እንቅስቃሴ ነበር የምታደርጉት ቲክቶክ ላይ? ሰው ስንጋባ ብቻ ነው ያየን፣ አለቀ። ማንም ሰው ከመጋባታችን በፊት ሪሌሽናችንን እሱ አያውቅም። እንዴት አወቅሽ ታዲያ አንቺ ባልሽ እንደሚፈልጉት? አንቺን አይሴ ለምን ተቀየሩ ላልከኝ መልስ ነው የመለስኩልህ። ልክ ከመጋባታችን በፊት ማንም ሰው አያውቅም፣ እሱንም እኔንም እንደሆን አያውቅም። እስክንጋባ ቃል ወጣ ነው ነበረ። ስንጋባ ግን ሚዲያ ላይ እራሳችን ፈቅደን አወጣ። ልክ ካገባን በኋላ በሱ ሳይድ በነገር ላይ ኔጌቲቭ ነገር የለም። በሱ ቤት በጣም በሚገርም ፖዚቲቭ ናቸው። እሱ ምንም ነገር ፖስት ያርግ ፖዚቲቭ ነው። እሱ ቤት ያሉት የሚከተሉትም ሰዎች በጣም ስነስርዓት ያላቸው ናቸው። አምናለሁ በዛም እሱ የሚከተሉት በጣም ሙሉ ለሙሉ ስነስርዓት ያላቸው ሰዎች እንደሚሆኑ አውቃለሁ። እንደዛም ነው በመልስ ስላሳዩን ማለት ነው። አክብረውት እሱን አክብረው አሳይተውኛል። እዛም አከብራቸዋለሁ የእሱን ተከታዮች። ከእኔም ተከታዮች ደግሞ የተወሰኑ ሰዎች ልክ ከሰርጋችሁ በኋላ ሰው እንኳን ደስ አለሽ በሚለው ፋንታ እየተባልኩኝ ግን በጣም ገና ይኸውልህ 2 ሳምንትና 2 ቀን ምናምን ሳይሆን 3 ቀን ሳይሆነን ነው ኔጌቲቭ ነገር ለኛ መመኘት የጀመሩት። ኦኬ እኔ የራሴን ግምት የነገርኩ ጀስት ለማለት ነው እንጂ አረጋግጬ ምናምን አይደለም።